ሰላም ጤና ይስጥልኝ ውድ የድቡሻ ዩቲዩብ ተከታታዮች እንደምን ቆያችሁ? ከዚህ በፊት እንደሰራሁት ወይም ከሰራሁት የሚቀጥል ነው። አንዱ ፒፒኤች ማኔጅመንት አዲሱ ጋይድላይን ከኤሞቲቭ ወይ በኤሞቲቭ አፕሮች ውስጥ አንዱ ትራንኤግዛሚክ አሲድ ነው ወይ ቲኤክስኤ። ሶ ፕሮቶኮሉ ምን ይላል፣ እንዴት ነው የምንሰጠው የሚለውን ነው ዛሬ የምናየው ማለት ነው። ይህን ቪዲዮ ላይክ አድርጉ ፕሊስ፣ ላይክ ሼር ኮሜንት ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ ቀጣዩ ወይ ደግሞ ወደ ዝርዝሩ ከመግባታችን በፊት እስቲ በሁሉም ጤና ተቋማት ይህ መድኃኒት አለ ወይ የሚለውን ራሳችን መፈተሽ ይኖርብናል ማለት ነው። ቢኮዝ ፒፒኤች ኪት ውስጥ ወይ ደግሞ እንደ አንድ ፒፒኤች ማኔጅመንት ልክ ዩትሮቶኒክ ድራጎችን እንደ የምናስቀምጥ ሁላ ቲኤክስኤ ሁሌ መጥፋት የሌለበት ኢሴንሻል ድራግ ነው ማለት ነው። ስለዚህ ስቶራችንን ፈትሽ፣ ዝርዝራችን ሊስታችን ውስጥ ወይ ደግሞ ሎከራችን ውስጥ ፒፒኤች ማኔጅመንት ኪታችን ውስጥ ቲኤክስኤ መኖሩን ማረጋገጥ ይኖርብናል ማለት ነው። ከሌለም የሚመለከተውን ክፍል መጠየቅ አስፈላጊ ነው። ቢኮዝ ካረንትሊ ፈርስት ላይን ላይ ለፒፒኤች ማኔጅመንት የተቀመጠ ድራግ ስለሆነ ወደ ቀጣዩ ስንሄድ እንግዲህ ፖስት ፓርተም ሄሞሬጅ ላይ ትሪትመንት ወይ ደግሞ እንደ ትሪትመንት የምንጠቀመው ቲኤክስኤ ፕሮቶኮሉ ምን ይመስላል፣ እንዴት አድሚኒስተር ይሆናል የሚለው ነው በአጭሩ የምናየው ማለት ነው። እንግዲህ ፖስት ፓርተም ሄሞሬጅ ዴቨሎፕ ያደረጉ ሁሉም እናቶች አይቪ ቲኤክስኤ መውሰድ አለባቸው። ስፔሻሊ ኢሚዲየትሊ አፍተር ብሊዲንግ ወይ ደግሞ ዲያግኖስ ካደረግን፣ ነገር ግን አንዲት እናት ወልዳ ከ3 ሰዓት በላይ ሆኗት ከሆነ ቲኤክስኤ አንሰጣትም ማለት ነው። ስለዚህ ዊዝን 3 hours of birth ነው ቲኤክስኤ መስጠት ያለብን። ይሄን ኮንሲደር ማድረግ አሰስ ማድረግ ይኖርብናል። ኢሞቲቭ አፕሮች ላይ አንዱ ቲኤክስኤ ስለሆነ ለሁሉም ፒፒኤች ዴቨሎፕ ያደረጉ እናቶች ይሰጣል ስንል ወልደው ከ3 ሰዓት በላይ ለቆዩ እናቶች የሚሰጣል ማለት እንዳይደለ ታሳቢ ማድረግ ይኖርብናል። ያው ከ3 ሰዓት በፊት መሆን መቻል አለበት ያንን ኢኒሺየት ለማድረግ ለማስጀመር። postpartum hemorrhage is diagnosed if the mother has at least one of the following findings. ለኢሞቲቭ አፕሮች ሶስቱን ትራይገሮች አይተናል። በብሌድ ሎስ ኤስቲሜሽን እና በክሊኒካል አይተናል ማለት ነው። ኤክሴሲቭ ብሊዲንግ ፎሎዊንግ ዴሊቨሪ፣ ያው ይሄ ኤስቲሜሽን ነው። በስፖንታኒየስ ቫጃይናል ዴሊቨሪ እና በሲዘሪያን ሴክሽን የተቀመጡ አማውንቶች አሉ። 500 ml እና greater than 500 ml per SVD እና greater than 1000 ml in cesarean section እንዲሁም 1.5 ሊትር in cesarean hysterectomy እንደሆነ እናውቃለን። ሞር አሁን ፎከስ የምንሆነው ክሊኒካል ጀጅመንቱ ላይ ስለሆነ derangement in maternal vital sign አንዱ ትራይገር ነው ማለት ነው። ስለዚህ ከዚህ ቀደም ባለው ቪዲዮ ላይ ሶስቱ ትራይገሮች ውስጥ አንዱን ዴቨሎፕ የምታደርግ እናት ካለች ፒፒኤችን ወይ ደግሞ ሞቲቭ አፕሮችን ኢንተርቬን ማድረግ እንጀምራለን ማለት ነው። ስለዚህ ያው ሞቲቭ አፕሮች ስንጀምር አንዱ ቲኤክስኤ ኮምፖነንት ነው። እሱ ውስጥ ካሉ ኮምፖነንቶች አንዱ ማለት ነው። አይቪ ነው ኦልዌይስ መስጠት ያለብን። ፓርት ኦፍ ስታንዳርድ ፒፒኤች ማኔጅመንት ነው። ስለዚህ ፊክስድ ዶዝ ነው የሚሰጠው፣ የሚቀነስ የለውም። 1 ግራም በ10 ml ወይም 100 ሚሊግራም ፐር ml አይቪ ነው። ያው ስንሰጥ በጣም ጥንቃቄ ይፈልጋል ማለት ነው። ቢኮዝ በአንድ ሚኒት ውስጥ ወይ ደግሞ በአንድ ደቂቃ ውስጥ 1 ml በላይ ፑሽ ማድረግ የለብንም። ስለዚህ ከ10 ደቂቃ በላይ ሊፈጅብን ይችላል ማለት ነው። ስሎ ፎሎ ፑሽ ያስፈልጋል። በምንሰጥበት ሰዓት በጣም ጥንቃቄ ማድረግ ያስፈልጋል። ሃይፖቴንሽን ዴቨሎፕ ሊያደርጉ ይችላሉ ከ1 ml በላይ የምንሰጣቸው ከሆነ። ሰተናቸው አሁንም በማኔጅመንት ፕሮቶኮሉ ውስጥ ብሊዲንጉ አሁንም የሚቀጥል ከሆነ የመጀመሪያውን ዶዝ ሰተን ከ30 ደቂቃ በላይ ከሆነ ሰከንድ ዶዝ ወይ ደግሞ በ24 ሰዓት ውስጥ እንደገና ብሊዲንጉ የሚጀምር ከሆነ ፈርስት ዶዙ ከተሰጠ ከ24 ሰዓት በኋላ
ሪፒት እናደርጋለን ማለት ነው። ስለዚህ ዶዝ ላይ ልዩነት የለውም፣ ተመሳሳይ የሆነ ዶዝ ነው የምንሰጣቸው ማለት ነው። ግን ይህን በምንሰጥበት ሰዓት ጥንቃቄ ያስፈልጋል። 1 ግራም በ10 ኤምኤል መስጠት ይኖርብናል። 1 ኤምኤል ፐር ሚኒት መስጠታችን መዘንጋት የለብንም። መጀመሪያ ከመስጠታችን በፊት ወልዳ አንዲት እናት ከወለደች ከ3 ሰዓት በላይ አለመሆኑን ማረጋገጥ ይኖርብናል ማለት ነው። እንግዲህ አንቲፋይብሮላይቲክ ኢፌክት አለው። በሁሉም አይነት ኮዝ መስጠት እንችላለን። ትራውማቲክም ይሁን ሪቴንድም ይሁን ቶን ፕሮብለምም ይሁን ልንሰጣቸው እንችላለን ማለት ነው። ስለዚህ ይህን በመስጠት እንግዲህ አንዱ የማኔጅመንት ወይ ደግሞ በኢሞቲቭ አፕሮች ቲኤክስኤ ስለሆነ ያንን ተግባራዊ ማድረግ ያስፈልጋል። ስለተከታተላችሁኝ አመሰግናለሁ። ይህ አጭር ቪዲዮ ለሁሉ እንዲደርስ ሼር እንድታደርጉ እንዲሁም እንዲህ አይነት አዳዲስ ቪዲዮዎችን እንድሰራ ቻናሉን ሰብስክራይብ እንድታደርጉ እየጠየቅኩ ለአሁን የነበረኝ ይሄ ነው። አመሰግናለሁ።